ሲል አልወድም። እዩ ድጋሚ ደግሞ መጣ። እንግዲህ ብሩክ ስለኔ ስም ማንሳት ካላቆመ እኔ ልጁ ተወልዶ እውነታው እስኪወጣ ድረስ እየጠበቅኩ ነበር። እሱ ግን ያን ጊዜ እንድጠብቅ አላደረገኝም፣ አልፈቀደልኝም። በየሰዓቱ በየቪዲዮቹ መሀል እየወጣ ልጁ የኔ አይደለም በውሸት ነው እንዴ ተባልኩት ምናምን እያለ እያወራብኝ ነው። ስለዚህ እኔ ደግሞ የእሱን ሚስጥር አወጣበታለሁ፣ እናገራለሁኝ በማለት እንግዲህ ከበድ ያለ ማስጠንቀቂያ ሰጣለች እዩ ማለት ነው። እንዲሁም ደግሞ ያው የምሰጠው ለኤፍሬም ነው ያለችው። ለኤፍሬም ሁሉንም ነገር አሳልፌ እሰጣለሁ እያለች ነው ያለችው። በመጀመሪያ እንዴት ናችሁ የተወደዳችሁ ቻናል ቤተሰቦች? ትንሽ አመም አድርጎኛል። እንግዲህ ቪዲዮን እስከ መጨረሻው እንድትከታተሉ ጋብዛችኋለሁኝ። በቅድሚያ ግን የኔ ውዶች በሰው ሀገር ያላችሁ ብዙ እህት ወንድሞች ያላችሁ፣ ከሀገር ወጣችሁ በየሰው ሀገር ብትንትን ብላችሁ ያላችሁ፣ ብዙ ሀገር ላይ ያላችሁ እህቶች ወንድሞች ያላችሁ አሁን በተፈጠረው አለመግባባት ወይም ደግሞ አሁን ባለው ጦርነት በጣም ብዙዎቻችሁ ስጋት ውስጥ እንደወደቃችሁ እያየን በሚዲያ እየተከታተልን እንገኛለን። ራሳችሁን በተቻላችሁ አቅም እንድትጠብቁ እንዲሁም ደግሞ በያላችሁበት ጸሎትና ዱዓ እንድታደርጉ ፈጣሪ ከዚህ መዓት እንዲያወጣችሁ እንዲሰውራችሁ እላለሁኝ። ብቻ በሰላም ለሀገራችሁ ያብቃችሁ። ከመጣው ከሚሰማው መጥፎ ነገር ጠብቆ በሰላም ለሀገራችሁ ያብቃችሁ። በያላችሁበት ሰላማችሁ ይብዛ። ሰላም ሆኖልኝ ብዬ መልእክቴን ማስተላለፍ እፈልጋለሁ። ክፉ አይንካችሁ እህቶቼ ወንድሞቼ። እንጀራን ፍለጋ ወጣችሁ ብዙዎቻችሁ በተለያየ ዓለም ሀገራት ተበታትናችሁ ያላችሁ ብዙ ሰዎች እንዳላችሁ አውቃለሁ። በጭንቀት ላይም ያላችሁ ሰዎች አላችሁ። አይዟችሁ፣ ፈጣሪ ከእናንተ ጋር ይሁን። እኛም በጸሎታችን እያሰብናችሁ ነው ለማለት ነው የምወደው። እና በመቀጠል ስለ ሀይሚ፣ ስለ ብሩክ እንዲሁም ስለ ኤፍሬም እንዲሁም ደግሞ ስለ እዩ፣ ስለ ብሩክ ብዙ ነገሮች እየተወሩ ነው የሚገኙት። እንግዲህ አንዳንዶቹ ሀይሚና ብሩክ አንድ ቤት ውስጥ ነው የሚውሉት የሚያድሩት፣ ለቪዲዮ ነው ተለያይተናል ብለው የሚያወሩት፣ ተመልካች ላይ ነው ድራማ እየሰሩ ያሉት የሚሉ ሰዎችም አሉ። ሁለተኛው ሌላኛው ደግሞ ኤፍሬም ትክክለኛ ወንድሟ አይደለም የድራማ ወንድሟ ነው እንጂ ወንድሟ አይደለም አይመለከተውም የሚሉ ሰዎች አሉ። ሌሎቹ ደግሞ ሀይሚን በጣም በብዛት እየወቀሷት ይገኛሉ። እሱ ነገራቶችን ችግሮችን ፈትቶ አስተካክሎ ከአንቺ ጋር ለመኖር እያሰበ እየጣረ በሚሞክርበት ጊዜ አንቺ ግን ሁሌ ከቤት እወጣለሁ ሻንጣዬን ይዤ እሄዳለሁ ነው የምትይው። ስለዚህ አንቺ ምንም ያገዝሽው የረዳሽው ነገር የለም። ብሩክ ይሄንን ሁሉ ዋጋ እየከፈለልሽ ትንሽ እንኳን አላሰብሽለትም፣ አላዘንሽለትም። የራሽን ብቻ ነው የምታስቀድሚው የሚሉ ሰዎችም አሉ። አንዳንዶቹ ደግሞ በቃ ኤፍሬም በሀይሚ ህይወት አያገባም አይመለከትም፣ ወይም ደግሞ መግባት የለብህም ካላችሁ ሀብም ፍጽም በሷ ህይወት ውስጥ ወይ ደግሞ በብሩክ ህይወት መግባት የለባቸውም የሚሉ ምላሾችም እየመጡ ይገኛሉ። ሌሎቹ ደግሞ ኤፍሬም 100% ትክክል እንደሆነ እህቱ ጉዳት ላይ እንዳለች እንደተረዳ እንደታመመች ጥሩ ነገር ላይ እንዳልሆነች አውቆ ይህንን ቤት ይዟት መሄዱ ትክክል ነው። የተሳሳተው ነገር የለም። ኤፍሬም እንደውም የወንድምነት ጥግ ነው፣ ጀግና ነው እያሉም የሚገኙ ሰዎች አሉ። ብሩክን ደግሞ እንግዲህ ወደ ሌላ ሴት ሊሄድ እያሰበ እንደሆነ ሀይሚን ሊተዋት እንደሆነ መረጃ እየሰማን እንገኛለን። ብቻ ቲክታክ ላይ የሚወሩ ወሬዎች በጣም ብዙ ናቸው። ስለ እነሱ ወደ በኋላ አወራላችኋለሁ። አሁን ግን ስለ እዩ ሳወራላችሁ፣ እዩ እንግዲህ ያንተ ልጅ ነው ብላ መጣች። በምን ልጁ ሆዷ ውስጥ ሆኖ በምን ነገር ሊታወቅ አይችልም። ሌላም አንድ ልጅ አለ፣ ልጁ የኔ ነው እያለ ይመጣል። እሷ ደግሞ ልጁ የብሩክ ነው እያለች መጣለች። ስለዚህ የሚለየው ምንድን ነው? ይሄ ልጅ 9 ወር ሞልቶት፣ በነገራችን ላይ 9 ወር ሞልቷታል። አይ ቲንክ ሞልቷታል። ያኔ 6 ወር ከምናምን ነበረች አይደለ? 3 ወር ምናምን ኦልሬዲ ሞልቷል። እና ልጁ መቼ ይወለዳል እንዴት ይወለዳል የሚለው ነገር ይመስለኛል ሀሳብ ነው ያረገዘችው። በቃ ሀሳብ ነው። ከብሩክ ጋር በሆን የሚል ሀሳብ የለም። እሱን ነው መሰለኝ ያረገዘችው። ለዛ ነው የማይወለደው። እንግዲህ ሊወለድ የሚችለው ከብሩክ ጋር የፍቅር ግንኙነት ጀምራ አንድ ላይ መኖር ስትጀምር ይመስለኛል። ይቅርታ ያው በልጇ እያሾፍኩኝ እንትን እያልኩ ሳይሆን እውነታውን የሚያውቀው ፈጣሪ ነው። ግን እኔ እስከማውቀው ድረስ ግን አሁን ላይ ስገምት ከብዙ ወንዶች ጋር እንደምትወጣ ነው። በቃ ይሄም የኔ ልጅ ነው ያንተ ልጅ ነው ምናምን ብዙ አይነት ሰዎች ጋር ነው እንትን እያለች ግንኙነት እያላት ነው። እና የልጁ ጉዳይ እንግዲህ በዲኤንኤ ይረጋገጣል ተብሎ ሀይሚም ባታምንበትም ግን እቺ 9 ወር ሞልታ ዲኤንኤ ውጤት እስኪመጣ እየጠበቀች ባለ ሰዓት ነው እንግዲህ አብሳላት መጣ ነገሩን ሁሉ እያባባሰችው የመጣች። በነገራችን ላይ ሚዲያ ላይ ማለት ነው እግዚአብሔር ምስክሬን ቲክታክ ላይ ተኮስቶ ማለት ነው ብሩክ ወደ ሚዲያ መጣቸው ሴቶች
እግዚአብሔር ምስክሬን ነው ምላችሁ። ማሂን ሳይጨምር ወደ 10 ሴቶችን ቆጠርኩኝ። 10 ሴቶች ሪሊ ታምናላችሁ? 10 ሴቶች ወደ ሚዲያ መጣው ብሩክን ሲያቅፉት ሲስሙት እንዲያፈቅራለሁ ወዳለሁ ብሎ የመጡ ሴቶች ወደ 10 ምናምን ይሆናሉ። ማሂን አወቃችኋታ? የሀሰን ጓደኛ ከሷ ውጪ ማለት ነው። በጣም ብዙ ሴቶች መጥተዋል በህይወቱና ብዙ ነገር ነው የተረዳሁት። በጣም ነው የገረመኝና በሀይሚ በኩል የመጡ ወንዶች ስንት ናቸው ቢባል 1 ወይ 2 3 ናቸው። እነሱም በቃ ሄደዋል እና በጣም አስቸጋሪ ነው እና እዩ እንግዲህ ልጁ እስኪመረመር ዲኤንኤ እስኪወጣ እንታገስ ብለን ሁላችንም እየታገስን ነበረ። ግን አሁን ብሩክ እኔን ስሜን ማጥፋቱን አላቆመም። ሚዲያ ላይ የኔ ልጅ አይደለም እንዴት ዋሽቼ ነው ምናምን እያለ ነው። ስለዚህ እኔ ሚስጥሩን አወጣለታለሁ የምናገረው ደግሞ ለኤፍሬም ነው ስትል እንግዲህ ተናግራለች። ልጁ ያንተ ነው ከማለት በላይ ሌላ ሚስጥር ሊኖር ይችላል ብዬ አላስብም። የእውነት ለመናገር በእርግጥ አንዳንድ ሰው ተንኮል ካሰበ ብዙ ሚስጥር ሊይዝባችሁ ይችላል። ያ ሚስጥር ምንድን ነው የሚለውን ነገር ፈጣሪ ነው የሚያውቀው። እንግዲህ ወይም ደግሞ ዋሽታም ሊሆን ይችላል። ብሩክ ወደ እሷ እንዲመጣ ያደረገችው ነገር ነው የሚሆን። ግን እኔ እንደኔ ብሩክ የምሬን ነው ከሀይሚ የተሻለች ሴት አግኝቶ ለዛውም እዩ የተሻለች ሴት ሆና ወደ እሷ የሚሄድ አይመስለኝም። ሲጀመር አይሄድም። ልጁ የእሱም ሆነ አልሆነ የእሱ ከሆነ ማሳደጊያ እየሰጠ እዛው ልጇን ብቻዋን ታሳድጋለች። አላቅም እንዴት እንደሚሆን እንደዛ ነው የሚመስለኝ እንጂ ብሩክ እርግጠኛው የምነግራችሁ ነገር ከእሷ ጋር የፍቅር ግንኙነት ይጀምራል የሚለው ነገር 100% እንደማይሆን ነው የምገምተው የማስበው። ና በቃ ጭርስ አልወድም አይነት ሰው ናት። በነገራችን ላይ መጣ መዋወራሯ ራሱ እንዴት እንደጠሏት የምር ካብሳላት በላይ እዩ ነው የምታስጠላኝ። እኔ ሁሉም ሴቶች ደስ አይሉ። በእርግጥ በሀይሚ በኩል በብሩክ በኩል መጣው ሀይሚን ያስከፏት ሰዎች አልወዳቸውም፣ ደስም አይሉኝም። ግን እንደዩ ደግሞ ጫጫቃ የሆነ መንቻካ ዝም ብላ የወገብ ቅማል ታውቃላችሁ ሲባል ነው። እኔ ግን ያው ተረቱን ነው የማውቀው እና እንደዚህ አይነት ሰው ናት። በቃ ኝኝኝኝኝኝኝ በቃ ልክ የሐምሌ ዝናብ በቀጭኑ ቢዘንቧላ ልክ እንደዛ። እና መቼ ነው ሚዲያ ላይ ብትጠፋ ራሱ እኔ ደስ ይለኛል። ደስ አትለኝ በቃ አትመቸኝም። እና ሚስጥር አወጣለሁ እያለች ነው የምትገኘው። ያው ከልጅ አባት ነው ብለሽ ከተናገርሽ በላይ ሌላ ሚስጥር ይኖረዋል ብዬ አላስብም። እንግዲህ ብሩክን ወደ አንቺ እያሳብሽ ያለሽ ይመስለኛል። ለኤፍሬም ሰጠዋለሁ ብለሻል። ሰጠሹም አልሰጠሹም ብሩክ ግድ የሚሰጠው አይመስለኝም። እና ይሄን ያለው ነገር። ሌላኛው ደግሞ ድራማ ነው እየሰሩ ያሉት ለምትሉት እኔ ድራማ አይመስለኝም ብዬም አላቅም። ቢሆንም ራሱ ውስጤን ድራማ ነው ብሎ ሊያምን አይችልም የኔ ማለት ነው፣ የእውነቴን ለመናገር። ምክንያቱም ሪል ነገር ነው የሚወራው ነገር የሚታየው ነገር በጣም አስቸጋሪ ነገር ነው። እና ብሩክ ዋጋ እየከፈለልሽ ሀይሚ ለምንድን ነው ዋጋ ከፍለሽ ፍቅሩን ማታድኝ አብራችሁ ማትቀጥሉ አብራችሁ ማትሆኑ የምትሉ ሀይሚን የምትወቅሷት ሰዎች አላችሁ። እንደውም የእውነቴን ለመናገር ሀይሚ ባመጣችሁ ችግር አይደለም ይሄ ሁሉ መከራ ያሳለፈችው ሀይሚ ብሩክ ባመጣው ፈተና፣ ብሩክ ባመጣቸው ሴቶች፣ ብሩክ አላስፈላጊ በሆኑ ንግግሮቹ ነው ይሄ ሁሉ ማአት ነገር የተፈተነችው። በእርግጥ ብሩክም ተፈትኗል በጣም በብዙ ነገር። ይሄ ግልጽ ሪያሊቲ ነገር ነው፣ ሁላችንም የምናየው ነገር ነው። ሀይሚም ተፈትናለች፣ ብሩክም ተፈትኗል። ግን እንደ ሀይሚ ደግሞ ፈተና የበዛበት ሰው የለም ብዬ ነው የማስበው። እና ብዙዎቻችሁ ያው ወገንተኝነትን ይዛችኋል። ሀይሚን ብቻ የምትደግፉ ብሩክን ብቻ የምትደግፉ ሰዎች አላችሁ። እንደኔ ሁለቱም የሚስማሙበትን የሚግባቡበትን ነገር ብናደርግ ብንፈጥር የተሻለ ነው ብዬ ነው የማስበው። ፍፄ ተናግሯል። ሀይሚ በቃ አንድ ቃል ማውጣት የማትፈልገው ብሩክን እንደማትወደው አትናገርም ብሏል። ያ ማለት ብሩክም ራሱ 100% በቃ በጣም እንደምትወደው በጣም ፍላጎት እንዳላት ምናምን ያውቃል። ለዛ ነው አንዳንድን ሰዎች በጣም አብዝታችሁ ስትፈልጓቸው መሄጃ የሌላችሁ ይመስላችኋል። ሌላ ሰው የሚወዳቸው አይመስላቸውም። ሌላ ሰው የሚፈልጋቸው አይመስላችሁም። ሌላ ሰው ጋር የምትሄዱ አይመስላቸውም። እና ለዛ እናንተን ጥባጥቤ መጫወት ይፈልጋሉ። እናንተ ላይ ጌም መጫወት ይፈልጋሉ። እና ብሩክ ላይ የተረዳሁት ነገር እሱን ነው። ትናንትና አይታችኋል። ጥፋትን በጥፋት አይመለስም። በነገራችን ላይ ጥፋተኛ ከሆነ እኔ ብሩክን በደንብ እናገራለሁ። ሀይሜም ራሱ ካጠፋች እናገራለሁ። ምንም እዚህ ጋር እኔ ሀይሚን ብሩክን ብዬ ሳይድ የሚይዝበት ነገር የለም። አንዳንዶቻችሁ ያው ብሩክን ትጠያለሽ ምናምን ትላላችሁ። ምንም እኔ ከሱ ጋር ምንም ጥላቻ የለም። ምክንያቱም ከሀይሚ ጋር ቢለይ እኔ አላገባውም። ምን ያደርግልኛል? እኔ ራሴ ኑሮ የራሴ ትዳር ያለኝ ሰው ነኝ። ባይኖረኝም አላገባውም፣ አልመኘውም። ምክንያቱም እሱ የሰው ስለሆነ ወይም ደግሞ በቃ አልመኝም። የሰው ሰው አይመኝም። እና ይህንን ነው ግን ሲያጠፋ እናገራለሁኝ። በአጭሩ ይህንን ነው ልል የምችለው።
እና ከኤፍሬም ጋር ያለው ነገር በጣም ነገሩ እየከረረ እየከበደ መጥቷል። ጣልቃም ፍፄ ብዙ ነገር ስትናገር ነበር። በነገራችን ላይ ከሀይሚ ጀርባ በጣም መጥፎ ነገር የምታደርግ ይቅርታ አድርጉልኝ፣ ፍፄን ምንም በዚህ ሰዓት አላምነውም፣ ደስም አይለኝም፣ አይመቸኝም። በቃ በትልቁ ኤክስ ብሩኬ 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 ነው የሚለው። የእውነት ለመናገር ሳይድ የሚይዝ እስከ ዛሬ አላት የምንላት ለሀይሚም ጓደኛዋም የሆነ የቅርቧ ሰው በቃ የሚረዳ ሰው ነው ብለን እናስብ። እኔ አምን ነበር እንደዛ፣ ግን አይደለም። ፍፄ በጣም ራስ ወዳድ፣ በጣም ከሀይሚ ጀርባ ሆኖ ነገራቶችን የሚጎነጉን ሀይሚን ለማስጠላት የሚሄድ ሰው ነው። ይቅርታ አድርጉልኝና ለሀይሚ የሚሆን ሰው አይደለም። ሀይሚም እንግዲህ ከረዥም ጊዜ በኋላም ቢሆን ጭምብሉ ተከፍቶላት ተገልጦላት አይተዋለች። መናገር ያለባትን ንግግር ተናግራለች። በቃ ስላለፈ ጓደኝነታችን አንተ ማስቀየም ማስከፋት አልፈልግም፣ ግን ከጀርባ እየወጋኸኛለህ አንተ ነህ ብላለች። እና እውነቷን ነው። አሁን ደግሞ ኤፍሬም መጣ ብሎ ኤፍሬም ተው እንጂ እንደዚህ አታደርግ እንዴ! እነዚህ ልጆች እኮ ይዋደዳሉ፣ ይከባበራሉ፣ ብዙ ጊዜያትን አብረው መጠዋል፣ ብዙ ነገሮችን አሳልፈዋል። ስለዚህ እንዴት በሁለት በሚዋደዱ ልጆች መሀል ገብተህ እንደዚህ አይነት ነገር ታደርጋለህ? ይሄ እኮ ትክክል አይደለም። አንደኛ ወይ ጠርተው በአካል አግኝተው ማናገር፣ ወይ ደግሞ ቪዲዮን ብሰራ በፖላይትሊ ላይክ በቃ ጥሩ ነገር በተሞላው እንዲያስተውል እንዲያስብ። አሁን አንተ በራሴ ትክክል ነኝ ብለዋል አይደለ? ብሩክ የሚያስበው እንደዛ ነው አይደል? እሱም ኤፍሬምም በቃ ትክክል ነኝ ብሏል። በእህቴ ጉዳይ ያገባኛል፣ ይመለከተኛል፣ የማደርገው ነገር ለሀይሚ ይጠቅማታል ብሎ ስላሰበ ነው እያደረገ ያለው። ስለዚህ ሁሉንም ፎልስ አንተ ትክክል አይደለም፣ ኩታራ ነህ፣ ቅጠል ነህ ምናምን ብለ የመናገር መፍት የለም። አንተ እሱ ለእህቱ ተቆረቆረ፣ በቃ ተቆጭላት፣ አሰበላት፣ ይዟት ሄደ። አንተ ደግሞ ለብሩክ አስበ ተቆጭተ ለብሩክ ሳይድ ይዘ እንደዚህ የሆነ ብዙ ነገር ስትናገረው ነበር ኤፍሬም። አንተ እሱ ኤፍሬም በሀይሚ ህይወት ላይ ጣልቃ እንዳይገባ እየተናገርክ ነው አይደል? አንተስ በብሩክ ህይወት ጣልቃ እንድትገባ ይፈቀደልህ ማነህ? አንተ ሲጀመር ማነህ? ምንድነህ? ከየት ነው የመጣው? አናውቅህም። ሲጀመር ያልኩበት ምክንያት ምንድነው? ወንድሙ አይደለህ፣ አባቱ አይደለህ፣ እናቱ አይደለህ፣ ሚስቱ አይደለህ፣ ወንድሙ አይደለህ፣ ጓደኛ እሺ ልትሆን ትችላለህ። ግን ኤፍሬም ለሀይሚ ከሚቀርባት በላይ አንተ ለብሩክ ልትቀርቡ አትችልም፣ ወይ ደግሞ ቅርብ ልትሆን አትችልም። ታዲያ ምን አግብቶ በየት በኩል ነው እጅን ሰደ ወይ ደግሞ ምላስን አዝረዝበ ኤፍሬምን ልትናገር የምትችለው? ሀይሚንም ተናግራታል እውነት ለመናገር እና ሰው የራሱ በቃ ሰው ሁሉም በየራሱ ቦታ በቃ እንደውም አንድ ተመልካች ምን አለች መሰላችሁ ኮሜንት ላይ በቃ ፍፄም ትክክል ነው፣ ሀይሚን ትክክል ነች፣ ኤፍሬምም ትክክል ነው፣ ተመልካችም እኛም ራሳችን ትክክል ነን፣ በቃ ሁሉም ትክክል ነው እያለች ነበርና እንደዛ የሆነ ህይወት ነው በጣም ውስብስብ ያለ በቃ እኔ ትክክል ነኝ እኔ እንደዚህ አይባልም። እና ከቻላችሁ ሀይሚንና ብሩክን የሚያስማማ የሚያግባባ ነገር ተናገሩ። ካልሆነ ግን የእርጎ ዝንብ እየሆናችሁ አላስፈላጊ ቃላት እየተናገራችሁ ልጆቹን ወደ ውሀ የማይሆን መንገድ የማይሆን ጉዞ አታስጉዟቸው። ሀይሚን መቁረጥ ካለባት ትቁረጥ። አሁን ላይ እግዚአብሔርን ነው ምላችሁ። አሁንም መለየት ካለባት ትለይ። አንዳንዴ ከማይሆን ህይወት ብቸኝነትም ጌጥ አለው። የምሬ ነው። እድሜ ልካችሁን ገብታችሁ ከምትቃጠሉ ዋጋ ከምትከፍሉ በቃ ነጋችሁ ለማያምረው ነገር መከራ ከምትበሉ ይህን ነገር አቋርጣችሁ እርፍ ብላችሁ መኖርም ጥሩ ነገር ነው፣ ትልቅ ነገር ነው ብዬ ነው የማስበው። በአጭሩ ሀይሚና ብሩክ ብቻቸውን ቁጭ ብሎ ማውራት ያለባቸው ብዙ ነገር አለ ብዬ ነው የማስበው። መቀጠልም ካለባቸው ተነጋግረው ነው፣ ማቋረጥም ካለባቸው ተነጋግረው ነው መሆን ያለበት እንጂ ለሀይሚ ሌላ ሰው መጥቶ ሊያወራላት አይገባም፣ ለብሩክም ሌላ ሰው መጥቶ ሊያወራለት አይገባም ብዬ ነው እኔ ሀሳቤን ልሰጥ የምችለው። ብቻ የእናንተ ሀሳብ አስተያየት ደግሞ ምን እንደሆነ ኮሜንት ላይ አስቀምጡልኝ እና እዩ ደግሞ እንደው በፈጠረሽ አርፈሽ ብትቀመጪ ደስ ይለኛል። ይህንን መልእክት ለማስተላለፍ ነው። ፍፄም ኤፍሬምም ማስተዋል ይስጣችሁ ብዬ ነው የማስበው እና ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። 30 ሺህ ልገባ በጣም ትንሽ ነው የቀረኝ። አበረታቱኝ ውዶችዬ፣ አመሰግናለሁ።